ብኛል ከዛ በኋላ ሙዴ ይጨረባል ምናምን ደግሞ ላይቭ ላይ ደግሞ ስትመጣ ቢከፋም አሁን ቤት ውስጥ እኮ ችግር ሳይኖር ቀርቷል ማ ይሆናታል ከቤተሰብ ጋር የሆነ ነገር እኮ ሳይኖር ያ ሁሉ ነገር ችለክ ሶሻል ሚዲያ ላይ ስትመጣ ሁሉን ነገር ከጎን ታስቀምጥና ኢነርጂን ሰብሰብ አድርገህ ላይቭ ላይ ነው ያለው እስክትወጣ ድረስ በደንብ ኢንተርቴን ምን የምታደርገውን አድርገህ ትወጣለህ እንጂ እኮ ይሆናታል ይደክማል ከሁላ ሳስታወራስ ታመሰግን ስትጫወት ይሰለቻል እኮ ግን ኦዲየንሶች ደስ እንዲላቸዋል ተከታታዮች ምናምንም ላይቭም የሆነ እንዴት ነው እንትን እንዳይል ብለን ነው እንቅስቃሴ የምታደርገው ያንን ኢነርጂን ሰብስቤ የተጫወትኩ ምናምን መጥቼ ጊፍተሮችን ሰፖርት ያደርጉሃል ምናምን ከዛ የሆነ ነገር ተንኮስ ሲያደርጉኝ በቃ ሙዴ ይጨረባል ሰፖርት የሚያደርግም ሰው ይጠፋል ምናምን ገባ ከዛ እንደዛ እያለ ሰው ነው የምታጣበት ነው በቃ ሰው ይሰለቸዋል ምናምን ሁሌ እዚህ ምንድነው ጭቅጭቅ ሰው እየተሰላቸ የተዳከመ ይመጣል ለምን እኔ ትንሽ ነገር ነው የምፈልገው በቃ ነው ግን እኔ ላንተ ምንሽ ግን ይሄ ላይቭ ዶንት ቴክስ ቃ ሲሪየስ ነገር አትወስጂው አንቺ የህይወትሽ አካል እኮ አድርገሽዋል አይ ዛሬ እኮ እንትን ብያለሁ አይ ዛሬ ይሆናታል በቃ ከራሴ ጋር ቅድም እንደዚህ ዞር አልኩኝና በቃ ብዙ ነገር ነው ያሰብኩት እንዴ ለምን ማለት አንድ ሰው ለሚጨነቅልህ ነው የምትጨነቀው ገባ ያ ሰው እንዳንተ ልክ ለሚሰማው ነው የሚሰማው ነው አሁን ስለምወድ ነው የሚሰማው ይሆናታል ብታስቀይመኝ በቃ ይሰማኛል ቀን ሙሉ ቀኔ ሙድ ይረበሻል ጌሜን አቆማለሁ ባይመጣል ምናምን መጫወቱ ላይ ያስጠላኛል ኢነርጂ ለምን ስለምወድ ከአንተ ወይ ላልጠብቅ ወይ ስለማዝነብ ነው እነዛ ሰዎች ደግሞ ከኔ ጋር ቢጣሉ ምንም አይሰማቸውም ገባ ጌማቸውን ይጫወታሉ ዘና ይላሉ ይረሱኛል እና ቁጭ ብዬ አሰብኩትኝ ለምንድነው ለኔ ለማይጨነቅ ሰው እኔ የምጨነቀው ይሄን ያክል ደረጃ ማለት ጀመር ረዳይ ለምን ብዬ ላይቭ ላይ ይመጣል አላማ አለኝ የምመጣበት ያችን አላማ በምን ማሳክተ መውጣት ነው እንደዛ ነው ያልኩትኝ ቅድም ቁጭ ወይሳስ ማርያም እንጂ ይሄ ሲሪየስ ኮስተርቹ ዝም ስትከፊ ነው የምትዩ ግን በተቻለ መጠን ከሰው ጋር ሰላም መሆኑ ጥሩ ነው እኔ አሁን እግዚአብሔር ይመስገን እውነት እዚህ ላይቭ ላይ ኦልሞስት 3 አመት ምናምን ተጫውቻለሁ ነኝ 3 አመት እኔ ከሰው ጋር እንደዚህ አልጣለም እንዳለው ሲሪየስሊ you don't have to take it seriously ገብቶሻል እንጂ ብዙ ነገሮች እኮ ያስቀይማሉ እኮ እንዴ ጌም እየተጫወትሽ እኮ የሆነ ኮሜንት ባይዘው ኦፍ ያደርግሻል እኮ የሆነ ቃናቶች አሉ አይደል አቀልሽ ዝም ብለሽ የሆነ 100 በጣም ፖዚቲቭ ኮሜንት ቤታ እንወድሻለን የሚለው ኮሜንት አንድ የሆነች መጥፎ ነገር ስታይ እኮ ላይክ በጣም ኦፍ የምትሆኝበት ቀን ይሄው እኔ አሁን ከቸገረኝ ሲያስጠሉኝ ኮሜንት ሲያስጠላኝ ባይጽፉ እንዳይቸግረኝ ቤታ ከቸገረኝ አሁን ቅድም ራሱ ከእናንተ ጋር የተጻፍከው አሁን ችግር ስታወራ መጥቶልኝ ነው የጻፍኩኝ እግዚአብሔር ሞገስሽን ገፈፈው ይላል ጊፍት ለእናንተ ስለተሰጠታል እኔ ሳልሰጠኝ እናቴ ደግሞ ማለት ነው ቤታ እኔ ሁሉ ቀን ምነግርሽ ነው ቤታ ሰጠኝ ነበር ነው ትናንትና በሳት ሲሰጠኝ የሆነ በቃ እንደዚህ ይለዋል አሁን ስለ ችግር ስታወራ እነግርሻለሁ እንደዚህ አሁን ሁሉ ቀን አይሻለሁ ብዙ ጊዜ ኮሜንት ስንጫወት እናት ብለህ ተናግሮ ተይ ቤታ እግዚአብሔርን ከልኮ አያልፍም ምን አገባሽ አንቺ የሆነ ሰው ነርቭሽን እንዲህ ለማድረግ እኮ ነው እንዲህ የሚለው you don't have to read እኔ ማርያምን አሁን ኮሜንት ላይ ሲሰደብ በቃ ብሎክ ሚውት በቃ አለቀ ምንድነው አያቀኛ ሰው አላቀው ገብቶሻል አይደለ ቤታ ሲቀጥል ደግሞ እዚህ ላይቭ ላይ ቤታ እኔናንቺ ባካር ተገናኝተን እንኳን አናውቅም እሱስ ማለት አታውቂኝም እኔም ማገባ አላውቅሽም እዚህ ነው ማቀሽ እና እኔ እንኳን እዚህ ቀርና ማለት ነው ሐሙስ እኔ ኳስ እጫወታለሁ ማታ ከአንድ ሰዓት እስከ 3 ሰዓት ምናምን ነገር እዛን ያልጣላም ኳስ ላይ ማለት በጣም ሰው ይጣላልና እኔ ታውቃለህ ለምን እንደማልጣላ ሰውዬው ማለት ነው የሚጣለኝን ሰው እግዚአብሔር በሱሪ ራሱ አላቆም ጧጧት አይቼው አላውቅም በሱሪያቸው ማላቆም ሰውዬ በቁምጣ ነው ሁሌ ማገባሽ ይሄን ማላቆም ሰው እኮ ነው እና የራሴ ላይፍ አለኝ የሚያስጨንቀኝ እዛ ቤተሰብ አለኝ እኔ ለምን ናው ድሮ የምታስታውስ ከሆነ ማለት ነው እሱ አሁን ስለመጣ ይሆናታል ላያቀኝ አንተ ድሮ እንዴት ነው የምሳደብ ነበር ሰው ሲነካኝ ሁሉ ማማዬ ከብዙ ሰው ጋር መልስ ይመላለሳል አላሳድርም ነበር አሁን ለምንድን ነው የቀነስኩትኝ ቁጭ ብዬ ለራሴ ያሰብኩትን እነዚህ ሰዎች አላቃቸው ኢነርጂ ገድዬ ስማኝ ላይቬን ሰው እኔ ጋር የሚመጣው ይሄ ሁላ ሰው እኮ በትንሹ እንኳን 4000 ሰው ይገባል ቀልድ አይደለም ናው ለ4000 ሰው በአሁን ሰዓት እንኳን አርቲስቶች 4000 ሰው አያያቸውም እኛ እኮ አሁን እኮ ከአርቲስት በላይ ነው እኮ የምንሆነው ገባ ቲክቶከሮች እንደዚህ ሰው መጥቶ ይሄንን ለመጫወት ሲመጣ ሁሌ እኔ ተሳዳ ሁሌ እኔ ቅርታ አስተያየት
ሁሌ እኔ እየተሳደብኩ ሲመጣ ሰው እንትን ይላል። ቁጭ ብዬ አሰብኩ አንዴ ትመልሳለህ። ገባክ? ግዴታ ያው ሲያነቃንቁት እንትንን ትንሽ ጠቅ አድርገህ ትመልሳለህ። ግን ቁጭ ብለህ ግን ለዛ ሰው ቃል በቃል ኢነርጂን አድክሚ ሰውን አሰልችቼኝ ብዬ ነው እርግፍ አድርጌ እንደ ድሮ ያቆምኩትኝ። እመቤቴ ነው ሳያናድዱኝ ቀርቶ አይደለም ምናምን ብዙ መመለስ እንፈልገዋለን። ገባ? ሁሌም ኢንተርኔት ላይ የሆነ ሰው አለ በቃ ላይክ የሆነች ነገር ብቻ ጠብቆ የሆነች ነገርን ሪከርድ አድርጎች ሊሄድ የሚፈልግ ነው። አንድ ሁለተኛ ደግሞ ኢንተርኔት ላይ የሚቀመጥ ነገር ይቀመጣል። ቤታይ ከዛሬም 50 ዓመትም በኋላ ይቀመጣል። ገብቶሻል አይደል? ስለዚህ በጣም ዩ ሃቭ ቱ ቢ ኬርፉል ላይ ገብቶሻል አይደለ? እንጂ ቀንን እኮ የሚያበላሹ ብዙ ነገሮች አሉ። ገብቶሻል? ኮሜንት አንብበሽ እኮ ቀኑ ሙሉ ሲሰማሽ የሚውልበት ጊዜ አለሽ። ይቀጥል ደግሞ ምን ይፈጠራል መሰለሽ እንደዚህ ስትነጋገሪና ነገር ሲሪየስ ስለምትወስጂው አንዳንድ ቀን የሰው ልጅ የአንደበቱን ነው። በጣም ብዙ ስድብ ምናምን ከሆነ ነገርየው ከዘጋሽ በኋላ ደግሞ ላይፍሽ ላይ ምስሉ ያጋጥምሽ። እዚህ ስቀሽ ተጫውተሽ ምናምን እኔ አሁን እዚህ ይሳደባሉ ምናምን ነገር ግን በቃ ምን የፈለጉ ነው፣ ምን ችግር የለውም። ምን ያ ሰው አያውቅሽ፣ ያ ሰው እንትን አይልሽ። why do you have to give like የሆነ እኔ አሁን ነገርኩሽ እኮ ልክ ይኸው ለምሳሌ ይኸው ኮሜንት ላይ ብዙ ጊዜ አሁን የሆኑ ጊዜ ቪዲዮ ሲፖስት አንድ ሰው የሆነ ተሳድቦ ብዙ ኮሜንት ሲያደርግ በዛው ነው የሚቀጥሉት። ካየሽ ኮሜንት ላይ ታውቂያለሽ? ኮሜንት እንደዛ ነው። አንተ ተሳዳቢ ካለ ማለት ነው ማርያምን ሁሉ ቀን ኮሜንት ላይ ትልቅ ላይክ እንዴ ዲሊት አደርጋለሁ። እኔ አልፈልገውም ያንን አቴንሽን። ገብቶሻል እንዴ? እኔ እየተሰደብኩኝ ላይኩ እየጨመረ ከዛም በዛው ስር ትክክለ ኢንተርኔት ላይ ደግሞ ማወቅ ያለብሽ ነገር አንድ የሆነ ነገር ይበል እንጂ ሁሉም ሰው እሱን አምንበታል። ቪዲዮ ላይ መጥቶ አንድ ሁለት ሰው ከሰደበ ማለት ነው ተከትሎ ይመጣል። ያላየውን ሁላ ምንድነው ልብስሽ ካለ ረጅ ሰገጤ ምን አይነት አለባበስ ነው ይላል። ምንድነው ልብሷ? ምንም እኮ አያውቅም። ይከተሉታል ማለት ነው። እሱን አምናለሁ። እኔ ኮሜንት ቼክ አድርጌ ዲሊት አደርጋለሁ። ለምን ይቀመጣል? ገብቶሻል? የምፈልገውም ነገር አይደለም። ስለዚህ የሆነ አቴንሽን በሰጠሹ ቁጥር ነው ያንን ነገርን እየበረታ የሚመጣው ነው። ገብቶሻል አይደለ? አንቺ አሁን ለምሳሌ እያናደደሽ የሚመጣውን ነገር ለምሳሌ ቤታ እንወድሻለን ብሎ 2000 ሰው ኮሜንት አድርጎ አንድ ሰው መርጠሽ ብልጭ አድርገሽ ለምን እንዲህ ምናምን የምትይ ከሆነ እንዴ እኔ በቃ በሌላ የሆነ ነገር መጥቼም ዝም ብዬ ላናድድሽ እመጣለሁ ማለት ነው። ገብቶሻል? አንቺ አቴንሽን እየሰጠሽ ሆኗል ለዛ ነገር። ለምን 2000 ሰው ልብ የሚያደርግልሽ ለምን አታዩም? ለምን እዚህ ጋር ሰፖርት የሚያደርጉሽን አታዩም? ለምን ፍቅር የሚሰጡሽን አታዩም? ለምን ቪዲዮሽን ቁጭ ብለው የሚከታተሉትን ሰዎች ለምን አታዩም? ገብቶሻል? ለምን አንዷን መርጠሽ ትናድጃለሽ ነው። እኔ ብዙ ጊዜም ነግሬሻለሁ ከዚህ በፊት ቤት አታንብቢ፣ ኮሜንት ታያቸው፣ የፈለጉትን ይበሉ። ገብቶሻል አይደል? ስለዚህ እንደዚህ አይነት ነገሮችን ሁሌም ጥሩ ነገሩን መውሰዱ ጥሩ ነው የምልሽ። ገብቶሻል? ላይክ 1000 ኮሜንት ኖሮ 1000 ፍቅር ኖሮ አንድ ኮሜንት ካናደደሽማ በቃ አቴንሽን እየሰጥሻቸው ነው። ይሄ ነው መናደጃ ምክንያቴ እያልሻቸው ነው። ከዛን ደግሞ የሚያናደው ምን መሰለሽ እኮ አንቺ አሁን ለምሳሌ ሪከርድ የምትደረጊ ሰው ነሽ። ገብቶሻል? ስለዚህ ልክ 1000 ኮሜንት መሀል አንድ ሌላ መጥፎ አንድ ነገር ሲመጣ ልክ ስትያት እሷን ስትሳደቢ እሷ ተቆርጣ ብቻዋን ትመጣለች። ገብቶሻል? which is እዛ ጋር ማን ምን እንዳለ ኮሜንት አንብበሽ እንደሆነ አይደለም የሚነገረው። ኦልሬዲ ክሊር እኮ ባለፈው የሆነም እንደዚህ ነው ያደረጉኝ። የሆነ ቪዲዮውን በሰሞኑ ሲሽከረከረ ነበር። እግዚአብሔርን ነው የምልህ ዮናታ፣ አባቴን ሰድበውብኝ ነው። ገባክ? አባቴን ሰድበው ፎቶ ለጥፈው ከጀርባ አባቴን አድርገው ለመጀመሪያ ጊዜ የተሰደበብኝ ቀን ነው ማለት ነው። ፎቶን ከፌስቡክ ላይ አምጥተው ለጥፈው ሰደቡትኝ። ገባክ? ማንም ሰው እንትን ብሎት በእኔ ምክንያት የተሰደቡ እና በጣም ተናድጄ በዓል ነበር ይዛን ቀን። ከዛ ኮመንት ላይ የተመላለስኩኝ ነበር ማለት ነው። ከዛም ኮመንት ላይ እንዲህ ተሰብስበው አባትሽ እንደዚህ ያው አልጠቅስልም ግን የእንደዚህ አባል ምናምን ነው እንደዚህ ያለ አይደለ ስም ሜንሽን እያደረጉ ማለት ነው። አንቺ ሀገር የሸጥሽ ከናባትሽ ነው እያሉ በቃ እንደደገፋችሁ ምናምን እያሉ የድሮ እንትኑን እያወጡ መሳደብ ሲጀምሩ የሆነ ቱግ አልኩ። በቃ መቆጣጠር አቃተኝ። ገባክ? በእኔ ምክንያት ነው የተሰደበው ምናምን። ከዛ አንዳንድ ቃል አወጣሁኝ። ሳወጣ አካባቢ ምንም አልጠቀስኩም፣ ግን ተሰብስበው ሲመጡ ምን ልበሉኝ ነው ተሰባሰባችሁ ምናምን እያሉ ከኮመንት ጋር ተጣላሁ። ከዛ ጎጃምን ሰደበኝ ተብሎ በቃ ገባክ? ያንን ነገር አሁን ክርስቶስን ኮመንት ላይ ነበር ሲሰዳደብ በሰዓቱ የነበረው ማለት ነው። ሲያጨሱኝ የነበረው እያነበብኩ ነው። ስም እንኳን ሜንሽን አላደረኩም። ያችን ነገር ግን ወደ አካባቢ ተወሰደ። ይኸው እስካሁን ድረስ ነው ምልክ። ያቺ ቪዲዮ ትሽከረከራለች። በኮመንት የተነሳ ነው ምልክ። እመቤቴ በኮመንት የተነሳ በቃ ምንም ኮመንት በጣም መጥፎ ነው። ግን እንደዚህ አሁን ማያነቡን ሰዎች አደንቃቸዋለሁ። ማለት ጭራሽ ማንበብ የለብሽም ቤታ
ቤታ እኔ እኮ ሰው የሚወድሽ ሰው ነሽ። በጣም ሰው የሚወድሽ ሰው ነሽ። 4000 ጥሩ ኮሜንት የሚከተልሽ ሰዎች ነሽ እና ያለሽ ነው ማይ ፖይንት why do we have to care ገብቶሻል ወይ የቀን ነው የኔ እናት በፍጹም አንቺ በፍጹም ያው ሁሉ እኮ የሚከተልሽ እኮ በቃ የሚወድሽ ነው በጣም እንዴ ቤት አነበርሽ ደግሞ ሰው ደግሞ ጸባይሽን ካወቀ ደግሞ ማለት ነው ማትመቹም ሰው ይመጣ አንድ ቀን ማለት ነው። አንድ ቀን ምን እንዳደረኩ ልንገር ማለት ነው። እስኪ ሰዎች የሆነ ሴትዮ ነበርሽ፣ አሁን ተጣልተናል ከኔ ጋር ማለት ነው። ላይቭ ላይ ሆና ከሆነ ሰውዬ ጋር እያወራች ነው ማለት ነው። እኔ ይልኩና ኮመንቷ ላይ አንቺ ልጆችሽን አስተኝተሽ ምን ልጆችሽን ለልጆችሽ ቴኬር አታደርጊም እንዴ? ልጆችን ቴኬር አታደርጊም እንዴ? እዚህ ከማንም ወንበዴ ጎረምሳ ጋር ታወሪያለሽ ምናምን ቤት ጻፍኩላት በፌክ አካውንት ማለት ነው። በኢየሱስ ክርስቶስ አንድ ሰዓት ነው የሰደበች ቦልካኝ በልጁ ቤት ነው ሄድ ሰርች አድርጌ ያየኋት። አንድ ሰዓት ማለት ነው። አላጠግብሏት ማለት ነው። አላጠግብሏት እግዚአብሔር ነው ማለት አላጠግብሏት። ልጁን ቆይ አንዴ አትግባ አንተ ነገር ውስጥ ብላ ሰደበች። ወጣ በቤቷ ራሱ ይኸው ቤታ አሁንም ሜንሽን እያደረግሽ ነው። ሜንሽን አታርጊ ነው በቃ ማይ ፖይንት ገብቶሻል አይደል? ነው ነገሩን እኮ ነው የምልህ። ያልኩህ በምን ታውቃለህ? ይሄን ያልኩህ ታውቃለህ ምን ያህል ኮመንት እንደሚያናድድ እኮ ነው የምልህ። አዎ በጣም በቃ ፎርጌት ኢት አሁን ራሱ አታስቢው ነው የምልሽ። ገብቶሻል አይደል? በቃ ተይው። እኔማ ኖ ናውል እያዳምጠኝ ሆዴ አልተረዳም። እኔማ እሷ ከለችው አልገባሁም። እኔ ነኝ ጻፍኩትኝ በፌክ አካውንት እኮ ገባኝ። እኔ አሁን ምን ፖይንት ምን እንደሆነ ታውቃለህ? አሁን ራሱ ሪማይንድ ስታደርገው ዊል ሜክ ሄር ማድ ነው። ገብቶሃል ማይ ፖይንት? ስለዚህ ሊቪት እና ግን ደግሞ ማለት ነው ቤታይ ማርያምን ሁሌም ላይቭ ከመግባትሽ በፊት አመስግነሽ ጸልየሽ ምናምን ጥሩ ማይንድ ይዘሽ ግቢ ላይቭ ላይ እና ቤት ጸልያለሽ እንዴ የኔ ጓደኛ ሆና እኔማ ምንም ሰጥተው እኔ እኮ አሁን እኮ እኔ ደግሞ መወዳቸው ሰዎች ባህሬን ካወቁ ጌም ስንጫወት ለምሮን የሚያሳጡኝ ነው። አሁን እኮ እኔ ጦርነት ምንድነው የሚወዱኝ ከሆነ የሚወድ ሰው ወዳለው ናውል እየወዳለው ናውል እያከብራለው ልሞትል ልሰቀል ለአንተ ማልሆነ ነገር የለም ካልኮክ ለጠላት አሳልፌ ለምን ሰጣው? ባህሬን ካወቁኝ ኦኬ ቤታ ቅጣት እየተቀጣች ነው እኛም ስንቀጣላት ነው የምትፈልገው ብሎ ያ ሰው ለምን አይቀጣም? የሆነ ምሳሌ ለምሰጥ ለምን አያደርግም ነው። እውነት የሚወድ እኮ ለምን እኔን ያሳጣኛል? ተረዳኝ አይደል? የሆነ ነገር ስንሽ ምናምን እያልክ ውስጥ ላይ እንደ ሰይጣን እንዲገጮክ ምናምን ያወራ ውጭ ላይ ደግሞ ስትወጣ እያልክ እኔ ለምን እሳጣለሁ? ከዛ እኔ ምንድነው እንደ ተናጋሪ እንደ እብድ በቃ እንደ ምላሳም ሁሌ እንደማይሰለቸኝ አለ አይደል? እንደዛ እየተደረኩ ነው እየተኬደ እኮ ቤታዬ ተደውሎባት እኮ አይሰማም። አይሰማም። አሁን ይሰማል። ቤታዬ እኔ ደግሞ ምን እንደሆነ አዳምጠኝ ናውል ያስጨርሰኝ ፍቅር ለምን አታረጊውም እናቴ? ለምን ፕራክቲስ አታረጊም? በቃ እንዲህ መናደድ አሁንማ እኮ ዛሬ እኮ ሰው እኮ አሁን ካልተረዳው ወዲያው ተነስተክ ናውል ሲጋራ የሚያጨስ ሰው እኮ ሱሰኛ አሁን ተነስቶ አላጨስ ምናምን ዘራፍ የሚስጣብሻለሁ ምናምን አትልም። ገባ ሴት ጣብሻለሁ እንዳይሸታት ሲጋራ አላቆም አትልም። በቀስ በቀስ ነው የምታቆመው። ገባ ሶኔም እኮ የበፊቷ ቤታ አይደለም ማለት ነው። ምን ያህል እንደተለወጥኩ አይተሃል። እንደዚህ አልነበርኩም ምን። ከዛው ሰው በጊዜ ነው። እኔ አሁን የከበደኝ ምንድነው ጌም በቃ ጌም ነው የሚያጣላኝ። ምንም አልዋሽም ጌም ነው። ኖርማል እንደዚህ ስንጫወት በፍቅር ነው እየሳኩ የምጫወተው እኮ ከወንዶቹ ጋር እኮ ብዙ አልጣላም። ግን አሁን ምንድነው የቸገረኝ ጌም ላይ ስንጫወት ቅድም እኔ አሁን ደም መጥፋት ነው የቀረኝ። በባዶ ወዴ ቃሪያ በልቼ ተቀጥቼ ማለት ከዛ እነሱ ሳይቀጡልኝ ቀላል ቅጣት ስልክ ደውላችሁ ተጀናጅና ከፋኝ። በቃ ገባ ለምን እኔ እንደዚህ ደም እየተፋው እንደዚህ የተቀጣው እነሱ ለምን አይቀጡልኝም ነው ያ ነው እኔ እንትን እያለኝ ያለው እና ጌም ነው። ለምን ጌም ይቀርብኛል እንዴ? ለምን ይቀርብኛል? ሰው ሁሉ ቁጭ ብሎ እና እኔ ቁጭ ብዬ ከማወራ አልሸቀልም እንዴ? ይሄ ሁሉ ህዝብ እየተጫወተ እኔ ለምን ይቀርብኛል? ግን እኔ እንደ ሰው ነው ማድረግ የምፈልገው ነው የምልህ። ውስጣቸው እየተቃጠለ አንዳንድ ሰው ቆይ ነገ ልጫወት ማብረት ይሄን ላሳልፍ ብሎ ያልፋል። ገባ ቆይ ነገ ስትልክልኝ ዲክላይን አደርጓለሁ ምን አገባኝ ብሎ ጸጥ ይላል። አሁን የሆነ አውቃለሁ እነንትናው ሲጣሉ አንዷ ነቅላ ከወጣች ጸጥ ይሉና ማለት ነው። ሌላ ቀን ጠብቃ አንዷ ነቅላ ትወጣለች። ለምን ባለፈው እንዲያርገሽኛል ላይ ይባባላሉ። ገባ ቅጣት ተቀጪ ብላስ ሳትቀጣ ከወጣች ባለፈው እኮ ተቀጣሽልኝ ይላል። ተጫውተው ነው እንሄለን ተጫውተው እርግጥ አድርጎ ተጫውተው ቅጣት ላይ ሲደርስ ማለት አልቀጣም ለምን የዛሬ 3 ቀን እንኳን አልተቀጣሽልኝም ይላል። እኔ ቦን ግን በሰዓቱ እንደ እብድ አድርጎኛል እኮ ነው የምልህ። ነው እንደ እብድ አድርጎኝ አብጄ ተናድጄ አልቅሼ ነው የምለው። እንዴት ነው እንደ ሌሎቹ ትንሽ አሁን እኔ ለምሳሌ ሳይቀጣልኝ ይወጣ ነው የምልህ።
ስማይ ሰው ሳይቀጣልኝ ቢወጣ አሁን ተማርኩ እኮ ሰው ሳይቀጣልኝ ቢወጣ ፒሳያ ምናምን ትልና ሌላ ቀን ታሳስቆና እንጫወትና ቅጥቅጥ ያለ ጌምን ትጫወትና ማለት ነው። ልክ ቅጣቱ ይመጣል አንተ ላይ ላሽ ብለት ወጣለ። የባለፈው አንተ ዛለ በቃ እንደዛ ማድረግ ልጀምር እንደነሱ አቅጥ ነው እንጂ ነው እንዴት ለምን አልተቀጣም? ተቀጣ ምናምን ምን አስባለኝ። በቃ ገባ አሁን ተረዳሁት እኮ እየተገለጠልኝ መጣ። ፒሳያ ይመች ብለ በሙድ ላሽ ብለ መውጣት ምን አከራከረኝ? ድርቅ ብዬ ምን አከራከረኝ? ወረኛ ነው ብዙ አወራለሁ ግን አዳምጠኝ። ሄለን እና ዜድ ማለት ነው ጌም ተጫወቱልህና ከዛ ዜድ ናት አምልጣ ያወጣችሁ። ዜድ አምልጣ ወጣች ሳትቀጣ ወጣኝ ምናምን። ሄለን ወርቄ ተጫወቱ አሸነፈቻት ማለት ነው። ሄለን አሸነፈቻት። ሄለን ቀጣች ማለት ዜድን ቀጣቻትና በስተመጨረሻ ሄለን ተቀጭ ሆነች። ምን ብታረግ ጥሩ ነው? አስታወሽ የዛሬው ለቀን ትዝታ አልቀጣም ብለሽ ላሽ ብለው ምን ነው እንዴ የዛሬው ለቀን ቅጣት እኮ አለብሽ አለቻት። ከዛ ምን አመጡ ማለት ነው። ኦኬ እንደዛ ከሆነ እኔም የዛሬው ሁለት ቀኑን እቀጣለሁ አንቺም የዛሬውን ቀን ተቀጪ። ጣጣ ወይ ተቀጪ መባባል ጀመሩ። ገባ አሁን እነሱ ስማርት ናቸው እኮ እኔ ይመቸኛል የሚያደርጉት ነገር። እኔ በሰዓቱ ግን በሆ ማለት ነው በቃ ተቀጪ ምን አይነት ሰው ነሽ ነው። ልክ እኔና ዜድ ሪከርድ ተደርጎ በ20 ሺህ ሰው እንደተፖሰት ነው። አሁን እኮ የዛን ቀን እኮ እኔ እኮ ድድብና እኮ ነው ተረዳኝ። አሁን አንበሳ መተሽ ከምትሰጪኝ ተቀጪ ጥሩ ነበር እኮ ሁለታችን አለመገጣጠማችን ነው መሰዳደባችን ነው እንጂ እኮ ወይ ጣጣልኝ እኮ ማለት እችል ነበር ይቻል ነበር። ተረዳኝ ላይ ግን ያቺ ፍጥን ነው እንደ ሰይጣን እያልሽ አንቺ ራስ አሁን እየነቃሽ መጣሽ። አየሽ አይደል? ከዛ ራስ ስሚ ትዝታ ተመቸሻ? የወሬ ተመቸሻ? ትዝታ ተመቸሻ? ፓትሪስ ታብታብ ያርጉሽ። ይሄን የመጨረሻ ተላደቀጥሽ ያ ነገር አሪፍ ነው ገብቶሻል። ስለዚህ ምንም ግን ዋናው አንቺ እንኳን ገባሽ። ቀስ በቀስ የሚተው ነገር ነው፣ ፕሮሰስ ነው። ከዛን ደግሞ ማለት ነው ቤታይ ትዕግስተኛ ሁኝ እሺ። በደንብ ዋጥ ማረም ዋጥ ያው ቤታ እኔ እየዋሹክ እንዴት ነው ዋጥ የምታረገው? ወይኔ ጌታ ወይ ኖ በቃ አይ ቤታ አንዳንዴ ቦታ ላይ የሆነ ነገር ተናግሮ የሆነ ሪከርድ ተደርጎ ከሚወጣ ቤታይ የሆኑ ነገሮችን ዋጥ አድርጎ ወይ ደግሞ በጣም ከደበረሽ ከላይቭ ነቅሎ መውጣት። እዛ ወሬ እየሰማሽ ነው አይደለ? ወሬ እየሰማሽ ከሆነ ድረስ ያው ደብሉ ምንም እዚህ እያወራን ሱማ ልክ ነህ እኮ ልንገር ሰዎች ማለት ነው ሰዎች እኔ ለምሳሌ በጣም ስለኔ የሚያወሩ ሰዎች አሉ፣ ቪዲዮ የሚሰሩ አሉ፣ በየላይቫቸው አሉ። እረዳለሁ። ለምን ከነሱ የተሻለ ቪዲዮ ምናምን ስላለኝ ያስፈልጋቸዋል። በቃ ይሰሩብኛል ቪዲዮ ምናምን እረዳቸዋለሁ። አሁን አንተ ያልከውን ተቀብያለሁኝ። ናውሊ አንተ ከአንደበት የወጣችው ሪከርድ ተደርጋ ተፖስታ፣ ግን መጀመሪያ ማን እንዳናደደ በምን እንደተጣላ ሰው ይገርምሻል። ፕሮፓጋንዳ ማታውቂ መስሎኝ ወደ ፕሮፓጋንዳ ልገባልና እንደምታውቂ እመለሳለሁ። ኢየሱስ ከዛ ሰው ሁሉ ቤት ራሱ ማለት ምን ሆነሻል? ምንድነው እንደዚህ የምትሆኚው? በቃ እግዚአብሔርን አማስ ምንድነው እንደዚህ አሁን እየታቂያቸዋል ጨጓራሽ ቅጠል እስኪ የምትጨቃጨቂው ከሰው ጋር ለምንድን ነው ትለኛለች። ለምን አታያቸውም ወይ? እና ቤታ እኔ አሁን እኔ ላይቭ ስገባ እናንተ የምታዩኝ ለእኔ ማታ ማግኛቸው የሆኑ ሰዎች ናቸው። አሁን እኔ እንደዚህ ቀልጄ ቢሆን እነዚህ የቀኑ ሽፍቶች ላይ ማለት ነው ምን እንደምታውቂው በጣም ታስጠያ። ምን አይነት ንቀት ነው ያለብሽ ምናምን ብለው ነው ሊጀምሩኛል። አምስት እንደዚህ ያለኝ አይደለ እናቴ ትሙት። አሁን እንደዚህ አላጠነጥነው አሀ ለካ ለጥቅሙ ነው ምናምን እያልኩ አላጠነጥንም። ጨዋታ ነው ጭዌ ነው ሲያሳራማ አይኔ ያጠነጠነች እኮ ኖ እነሱ እንደዚህ ነው የሚሉት። ሁለት እኔ ቸግሮኝ ነው የገባሁት። ሁለት አበባ እነሱ ተዋቸው። ሁለት አበባ አንተ ነው የምታወራው። የመጨረሻ ደግሞ ናው ልንገርህ ማለት ነው። የመጨረሻ ነው ማለት ነው። ሰዎች እረዳለሁ፣ ይመክሩኛል፣ እሰማለሁ። ግን አሁን ስሞክ እያለኝ ስሞክ እያለኝ ቀውጢ ጌም እየተጫወትኩ ሁለት ግን ሶስተኛው ላይ ሰይጣን ይሆኑብኛል። ከዛ ጌሜን አቋርጣለሁ። የሚሰጡኝም ሰዎች ብን ብለው ይሄዳሉ። እግዚአብሔር ነው ምን እኔ ስጨቃጨቅ ደግሞ አሁን
አስተዋልኩትኝ። እኔም ቦናውን የሆነ ሰው ጌም እየተጫወተ ፑሽ እያረኩለት ከሆነ ዝም ብሎ የሚጨቃጨቆን ይሰለቸኛል። ገባ ትቼ እወጣለሁ ምናምን ነገር ግን እንዴት እንደሚተው ይሄ እንዳልኩሽ ላይቭን ሲሪየስሊ መውሰድ የለብሽም። በእውነት ሲሪየስሊ መውሰድ የለብሽም። እንደ ቤተሰብ ስለምታይ ነው ማለት አብሬያቸው የተጫወትኩ አይደለም። ምን ችግር ነው? እንደዛ ነው የማያቸው። ቢታይ እንትን እኮ ነው ቢታይ ምንድን ነው ታውቂያለሽ? ይኸው ላይቭ ሰርክል ነው እንደዚህ። እሺ አንተ ለምሮ የምትረዳኝ ነው ንገረኝ። ሰርክል ነው ላይቭ። እሺ አንተ ንገረኝ ለምሮ የምትረዳኝ። በጣም ሀምብል አንተ አሁን በጣም አንተ ይሆናታል ላይክ ፍራይዴዎችን ምናምን በቃ ሁላችሁም እና ወንዶቹ ማለት ነው። ኤርሚ ራሷም ስናደድ በውስጥ ይመጣና ምናምን ይጽፍልኛል። ገባ ቤታዬ ተጫዋች ምን ፈልገሽ ምን ሆነሽ ነው ምናምን ይጽፍልኛል ሲያይ ምናምን ማለት ነው። ይሁን እንደዛ ትላላችሁ። ሌሎቹ ለምንድን ነው ሰው በቀን እኮ ሊከፋ ይችላል። ለምንድን ነው እንደዛ የማይሆኑት? ለምን ነው እኔን ለማስጠቆር የሚሄዱት? ሆናታን እኮ ቤታዬ በቃ ጌምን እንደ ጌም መውሰድ ነው። እመቤቴ ይኸው ሰርክል ነው ጌም ገብቶሻል ቤታዬ። አሁን እኮ ከኔ ጋር ተጣልተሽ ይሁን አሁን ለምሳሌ ለ4 እንጫወታለን፣ ለ3 እንጫወታለን፣ ለ2 እንጫወታለን። ገብቶሻል አይደል? አንዳንዴ ከሆነ ሰው ጋር ተጣልተሽ ከሆነ ሰው ጋር መጫወት አትችይም። ከሆነ ሰው ጋር ሰላም ሆነሽ ከአንዱ ጸብ ከሆነሽ ሁሌም ስለዚህ ዩ ሃቭ ቱ ኪፕ ደ ሰርክሉን ፒስፉል ካላረግሽው ሰርክሉን ገብቶሻል። ሁሌም ጥሩ ጌም ማትጫወችም ደስ የሚልም ነገርም አታረጊም ላይቭ ላይ በቃ። ስለዚህ የሆነ ሰው በመጣ ቁጥር ዲስኮኔክት እያልሽ አይ እንትናን ኢንቫይት አትበሉት ምናምን በጣም ነው የሚያስጠላው። ባይዘው ገብቶሻል። እንደ ፎከስ ማድረግ ካለብሽ ከቤተሰቦች ጋር ሳቅ ጨዋታ ነው ከነዚህ ጋር በቃ እንጂ አሁን እዛ ጋር ካወራሽ ችግር ነው። አሁን ለምሳሌ ቅድም አሁን ሄለን አልተቀበልኳትም ነበር ስትገባ አይደለ አለች አይሻት በቃ እኔ ሳት ነኝ። እሺ እኔ ቦና ለምሳሌ እኔ እና እሱ እያወራን ነበር። የሆነ የጦፈ ወሬ ላይ ነበር። ከዛ ሄለንን አልተቀበላትም። ከዛ ወሬያችን ስጨርስ ሄለንን አስገባት አልኩትኝ። ማለት መጀመሪያ አልነገረኝም። እሱን ግን አስገባትኝ። እኔ ጋር እምቢ አለችኝ ብዬ መታች ሄሉ ማለት ነው። የእሱን ትግስት ነገር መታ አንተ አትቀበል፣ በጣም የሰው ንቀት አለብህ። እሺ በጣም ዲስሪስፔክት እንትን ትላለህ። ምን አይነት ሰው ነው ብላ ጮኸችበት። ጸጥ ብሎ ያዳመጣት። እኔ አሁን ቦን አልችልም እንዴ እያወራው ነበረ ከዮናታን ጋር እልክልሻለሁ። ምን ሆንሽ አትረጋጊም እንዴ ምናምን ነው የምለው እኔ ተረዳይ። እሱ ግን ሄሉ ከዛ አውርታ ስትጨርስ ሄልቧን ማለት ሄሉ ደህና ነሽ አይደል እናትና ምናምን ከዛ በቃ ዲቦራም እንደዚሁ ማለት ነው። እሱ ላይ መታኒ ስትጮ አዳመጠና ጨርሶ ዲቦዬ ደህና ነሽ አይደል ምናምን አላት። እኔ በሆን ግን አሁን ለምሳሌ ሰው እንደዚህ በይ ለምን ቤታ ለምን አልተቀበል እንዴ ከዮናታን ጋር እያወራሁ ነው ምን ማለት ነው? ሌላ ሰው አታስገቢም እንዴ ባልቀበልሽ እኔ በውስጥ አልጽፍልሽም እንዴ ምናምን ብዬ ነው የምመልሰው። ገባ አሁን በቃ ምን እሺ ምንድን ነው ያስቻለክ? በቃ ያልፋል። ቤታ እኔ ጉዳይ ጌም ገባው ከሄለን ጋር ልጨቃጨቅ የለም እንዴ አይደለም። እኔ ልጨቃጨቅ ከእሷ ጋር ልጨቃጨቅ የለም። እኔ የምገባው እግዚአብሔር ከፈቀደልኝ አብሬ ለምጮት ካልፈቀደ ቀጥ ብሎ ወጥቼ እንዴ እኔ አንደኛ ኢነርጂ የለኝም። ሲቀጥል እንደዚህ ኢነርጂ የለኝም በፍጹም። እኔ ሁሉ እንቅልፌ እንደ እኔ ኮንተኛ ትፈልጋለሁ። አሁን እኮ ኢትዮጵያ ላይ እኮ ከምሽቱ 11 ሰዓት ተኩል እኮ ነው። ገባሽ? እንዲህ ቁጭ ብዬ ምናምን ነገር ሳክሪፋይስ አድርጌ ጊዜን ሰዓቴን ምናምን እንዴ እኔ ልጨቃጨቅ ይሄ ሁሉ ሴታፕ የሰራሁት ልጨቃጨቅ ነው ከሄለን ጋር እንዴ እግዚአብሔር ምን ይላል? እሺ እና የዓላማ ጉዳይ ነው። ናውል እሺ አንድ መጨረሻ አልጠይቀቅ ተጣልተ ተጨቃጨቀ። እሺ እንደዚህ አሁን ቅድም ዮናታን እንደወጣሁት የለም ምንም ሳልል ይመቻችሁ በቃ ቻው ምናምን ብዬ ወጣሁና ቻው ብዬ ከተናገርኩት ነገር ሊመጣብኝ በቃ ሻረ ችግር የለውም አትቀጡ ምናምን በቃ ወጣሁ ቻው ብዬ ወጥቼ ዘፈኔን ከፍቼ የሆነ ሰው አስገባሁኝ። በቃ ረስቼው ማለት ሌላ ጊዜ ቢሆን ከወጣሁ በኋላ እንዲያረጉኝ ምናምን ብዬ አወራለሁ። ተውኩትኝ እሱን ባህሪ ማለት ወጥቼ ሰው አስገብቼ ደህና ነህ እንዴት ነህ ምናምን እያልኩ እያወራሁ ወዲያው ረስቼው ማለት ነው። ከዛ ዘፈን ከፍቻለሁ። ኮመንት ላይ አንቺ ምቀኛ አንቺ እባብ ደግሞ እኮ እኔ ነኝ ያሸነፍኩት እና አይደለም ነው ያዳምጥ እኔ ነኝ ያሸነፍኩት። ቅጣቱንም ተውት ያልኩት እኔ ነኝ እኮ አንቺ እባብ አንቺ ምቀኛ ይሉኛል። ከዛ እንዴ ለምንድን ነው ምቀኝነት ይላለው? ገባ እኔው ነኝ የተሰጠኝ እኔ ነኝ ያሸነፍኩት። ለምንድን ነው የምመቀኝባቸው? አንቺ እባብ አንቺ ምቀኛ ወጣ ድፍት ያርግሽ ምናምን ሲሉኝ በቃ የባሰው ወደዛ ሙድ ይከቱኛል። ዝም ብዬም እኮ ወጥቼ ነው ምልክ። አሁን አንተ ብትሆን ምን ታደርጋለህ?
መልስ ማርያም ቤታይ ይኸው አንደኛ ራሴን ኤክስፕሌን አላደርግም ብዙ ጊዜ ላይ ይሄ ኔጌቲቭ ኮኑ ራሴን ኤክስፕሌን አላደርግም። ማርያም አንድ ሚስተር በርጃ ውስጥ እዚህ ሰደበኝ ማርያም ሰደበኝ ስኪው ካለፈ ምን አለ አሽቃባጭ ነው መቼስ የሚል አሽቃባጭ ነው ሰደበኝ ራስን አውቆ ነው መሰለኝ ቴስት ሊያይ ነው ፈልጎ ነው። እኔ ምን ቀኑ ማታ ቢሳደብ የሆነ ጊዜ ማለት ነው የሆነ ሰው አስተውሳለሁ የሆነ ጊዜ እንደዚህ ስድብ ምናምን ሰድቦኝ እንዴ ሰላም ነህ እንዴት ነህ እስቲ መጀመሪያ ሰላምታ ከዛም በኋላ ትሰድበኛለህ ምናምን ስትል አንዳንድ ሰው ይረጋጋል። እመቤቴ እንዴ ሊመት እኔ ጥል እንኳን መጣላ ሰው አይደለሁም ከሰው ጋር ቤት እመቤቴ ከእንደገና ደግሞ ራሴን ማስረዳት አልፈልግም ለማላውቀው ሰው ለምን እኔ እኮ እንደዚህ ያላደረኩም ለምን እላለሁ። ቤታዬ ገብቶሻል አይደል? በቃ እዛ ጋር የሚወደኝ ሰው የሚያከብረኝ ሰው ከሆነ ይረዳኛል። በቃ ገብቶሻል። ራሴን ግን እዚህ ጋር ባስረዳው ቁጥር ከማስረዳው ነገርም ሌላ ምክንያት እየተመዘዘ ከአንዱ አንዱ ሲመዘዝ አንዱ ሲመዘዝ ስለዚህ አያስፈልግም። ሰደበኝ መቀመጣለሁ ብሎክ አደርጋለሁ። ለምን ኤክስፕሌን ለዛ ሰው ወደረገጠ እንዴ እኔ ለምሳሌ አንተ እባብ አንተ ተንኮለኛ ቢሉኝ እንዴ እኔ አይደለሁም እኮ እኔ እንደዚህ አይነት ሰው አይደለሁም ልለው ለማላውቀው ሰው እንዴ ነው እባብማ ሲለኝ ከአባቴ የወረስኩት ነው ናውሪ አንተም አይደለም ዘባ አንተ ለምሳሌ ማለት ነው ዮናታን 60 ሺህ ቅርጥፍ አድርገህ በልተህ አይደለም ስማኝ አሁን አዳምጠኝ እንዴት እየነገረቀ ናቲ አንዴ በሉት ናቲን አንዴና በሉት አንዴ በሉት አልኩኝ ሂድ እንጂ እኛ ጨርሰናል። ሂድ እንትን ነው ሲልክ ጊዜ ነው ተቀበል። አንተ ልጅ እንደዚህ ችግር እንዳያመጣብህ ተቀበል። እኔ ወሬ ስላለ መሀል ላይ ገብተው ይበጠብጣሉ እኮ ነው እንጂ አይደል? ተቀበል። አሁን ደግሞ ይዞሩብሃል። እኔን ባህሪ እንተው። አንተ ደግሞ ይሄ ባህሪ ነው ያለብህ። ወዲያው ነው የሚናደዱብህ። ተቀበል። እስቲ ላከለት ወዷቸዋል። የኛ ቤት ደስ ይላል። ምክራቸው ምከሯት ጥሩ ነው ምናምን ይላሉ። ወይኔ ጋይስ እና አናሳ ኪንግ ናውልን የሚሰድብ የለም ስሜቱን አያውቁም ይላሉ። ኮመንት ላይ እኮ ናውልን የሚሰድብ የለም ስሜቱን አንዳንድ ጊዜ ዝም ብሎ ማያውቀኝ ሰው ብልጭ አድርጎ የሚናገረኝ ግን ብሎክ ነው። ምን አገባኝ ቤታዬ። ሰላም እንዴት እንኳን አደረሳችሁ። ባጭሩ ግን ቤታዬ ከ3000 ከ5000 ከ20000 ገና ኮሜንት አንዳንድ እነሱን ብቻ እያመሰገንሽ ጊዜውን ጨርሽ። አንድ ኮሜንት ዳትስ ማይ ፖይንት። ብዙ አናወራ ስናወራ አንዳንድ ምክርም ሲበዛ ይረሳል። ኧረ እኔ አልረሳም። ምነው አርጅተሻል ነው? አልረሳም። እኔ ቆንጆ እንደዛ ነው እና አሁን አቅም አላችሁ ለሶስት እኔን ምንድነው? ወይኔ በእግዚአብሔር በእናትህ ዝም በል እንደው በፈጠረክ። የለም እኮ ሸኘ ነው እኮ አስተኛ ናቲ እኮ እራሱ እኮ አንደኛው ቪክቲም እኮ ነው ተጠቂ እኮ ነው። ብሉ እና እንጫወት የምር ና ግጠመን። በጣም በደስታ ሰላም ናችሁ? ምን ሁሉና ለሰላም አልተቀበላችሁ? እሺ ሁላችሁ ናቲ እንትን ነው ለካ በሰላም በረርኩኝ እኮ ማርያምን አባቴ በረርኩ። አሁን ቅርብ ሰዓት አንቺም አየሁሽ ገጭቼ ነበረ። ጋይስ ሁላችንም ታው እሺ እንትን አድርገው ኢሊሚኔሽን እናድርገው። ኢሊሚኔሽን በቃ ኢሊሚኔሽን እንደሚሆን ያ ናይስ። ሰዓቱም ስለሄደ ጋይስ ታፓ ነጋ እኮ ትወጣለህ እንዴ? ናውል የገና እኮ ነው ያንተ ሰዓት። አይ የኔማ ገና ነው። አይ እናንተ ስለምትወጡ ነው ብዬ ነው። እኔ ከላይ እወጣለሁ ከዚህ ጌም በኋላ። ለዛ ነው ያንቺ ሰዓት ስለደረሰ ብዬ እኮ ነው ኖርማሊ እንትን ከማለት ለቢያ እናንተ ቱናው ሆሪያ መመኝ እንዴ በእናታችሁ ሆሪያ መመኝ ናቲንግ ሁላችንም ታብታብና ፈርስት ጊፍት ስትሪፕል አደራችሁ። የስትሪፕል ኢሊሚኔሽን ነው። ሊስት ፖይንት ሆነ ሰው ይወጣል። እሺ ጋይስ ስለዛ አሸንፈን እንውጣሽ። አሸንፈን ተቃቅፈን ተሳስመን ምናምን የቱና መመኝ ሆዲ መሰለኝ ታውቃላችሁ ጋይስ። ትሪፕል ጋይስ ትሪፕል ፈርስ ጊፍት ትሪፕል አይ ቤተሰብ ወሬ ትወዳላችሁ።
የሆነተኛ ማታ እራት አለክ እኮ አዶናይ ጋር ልብስ እንዳትበላ የምን አለኝ ወይ ሚውት አታርገኝ። የሆነ ሰው አሁን አንተ በ45 አትቀመጥም ነበር። የሆነ ሰው 60 ነው አጠብህ እንጂ ባይወጥብህ አውራ እንጂ አሁን ሰሳው ላይ 40 ቢጨመር ስንት ነበር? ካሜራ ይዛ ነች። እኔ ለዛ ነው ቅዳሜ አስረዱልኝ። ረስቼዋለሁ። ትሪፕል ጋይስ ትሪፕል እናሸንፍሽ እንዳንሸንፍ አደራ ጋይስ አደራ ብያለሁሽ አደራ እሱ የኔ እናት ጋይስ እሺ አምስት ሰው አበባ ስጡ። አምስት ሰው ጋይስ አምስት ሰው አበባ ስጡ። አምስት አበባ ስጡ። ያንጋሀብ እንዴት ነው? አምስት አበባ ጋይስ ቤዛ ቴንክ ዩ ማን እድኖች ትሪፕ ጋር ይደሩባት በቃ እንደዚህ ሳሚ ያመለሽ ለጊዜ ያለ ሳሚ ለዛው ሁለት ሰው ቤታይ በጣም ሁለት ሰው አበባ ስጡኝ። አንድ ሰው ካለቀ በኋላ እኔ እንደ ጋይስ ሽፕሩን እንጠቀም። ሽፕሩ ኤሊሚኔሽን ነው ጋይስ እንዳለ ፖሊስ የምትመጡት ነገር በጣም የሚደብረኝ።